አልሄድኩም። አትዋሽኝ። እባክህ ሳሚ አንዴ ላስረዳ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንግዲህ አደራ ድራማ አልጨረስኩም ነበርና እየላችሁ መጥቻለሁ። ይሄንን ቪዲዮ መቼም እንግዲህ ላይክ እና ሰብስክራይብ አድርጉና ይሄንን ቻናል ከፍ አድርጉት። ለስራበት ስላችሁ እምቢ ብላችኋልና እኔ ደግሞ መበሳቴን አላቆምም። ወደ ገደለው ስንሄዱ ወይዘሮ ገነት እንግዲህ በጣም ብቻዋን አዝና ስለ ባሏና ስለ የጠፋባትና ያገኘችውም ልጅ ስታሰላስል ቁጭ ብላ በጣም ጎረቤቷ መታ በጣም እያነጋገረቻት ነበረ። ዝም ብለሽ ነው የምታዝኙ? እኔ እኮ አንድ ነገር ከሆንሽም እኔ ነኝ የምደርስልሽ፣ አንቺ ደግሞ እኔ የሆነ ነገር ከሆንኩ አንቺ ነሽ የምትደርሽልኝና ለምንድነው አንዳንድ ነገሮች ስጠይቅሽ ዝም የምትይኝ? ለምንድነው የሆንሽውን ነገር በየአንዳንዱ የማታብራሪልኝ? ጎረቤት አይደለሁም ወይ እኔ? ችግርሽ ምንድነው ገኒ? በጣም እየተጨናነቅሽ ነው እኮ ንገሪኝ ስትላት ነበረ። ገኒም ግን ነገሮቹም ድብቅብቅ አርግታ ብቻዋን እንዳዘነች አዘኗን ብቻዋን ለማሳለፍ እየሞከረች ነበረ። ግን ገኒ አላወቀችም እንጂ እሷ ሰራት ጎረቤቷ የአቶ በኃይሉ ተላላኪ እንደሆነች እሷም እያወቀች ነበረ። ገኒ ግን አታቅም። በስተ መጨረሻ ላይ ገኒ ለብቻዋ ስታስታመም ራሷን ነበረና ሴትይቷ በጣም ካልነገርሽኝ እንግዲህ ካልፈለግሽ ታዩ። ገኒ እንደዚህ ነገሮቹን ጠበቅበቅ አርግታ የያዘችው ነገሮቹን በሆዳ አፈና ቁጭ ብላ ነበረ። ጎረቤቷ ግን ከአቶ በኃይሉ ጋር ተመሳጥራ እሷን ሁሉንም ነገር ልታዋራት ነው የመጣችው። ገኒ ግን የልብ ልቧን በስተመጨረሻ ላይ እምቢ ብላት ገኒ ዞር ስትልላት እሷ የደበቀችኝማ በጣም ትልቅ ምስጢር ነውና ይሄ ምስጢርማ እሷ ካወራችኝ በጣም ብዙ ገቢ ነው የማገኝባት እያለች ነበረ። ነገር ግን መጨረሻ ላይ እንግዲህ ስላሸገረቻትም ወይ ለማን እንደምትናገር ለመተንፈስም ሊሆን ይችላልና ወይዘሮ ገነት እንግዲህ ነገረቻት። እየነገረቻት እኔን እንደዚህ የሚያጨናንቀኝ አንድ ቀን ባሌ የልጆች አባት በጣም ጎበዝ ሰውና ታታሪ ሰው ነው፣ የሰው ነገር የማይፈልግ ባል ነበረ። ነገር ግን አንድ ቀን በድንገት ያልጠረጠረው ሰው ነው እየገደለው ብላ ስትነግረው ነበረ። ነገር ግን እንዴት ኬት ወዴት ነው ብላ እሷ ስትጠይቃት ነበረ። እንዴት መሰለሽ ብላ በእያንዳንዱ ነገሮቹን ስትነግራት እኛ ያመነው ፖሊስ ነው ደውሎ ጠርቶት እሱ ደግሞ ምስጢሩን ምንም ነገር ሳይደብቅ ሙሉ በሙሉ ለፖሊሱ አስረድቶት በስተመጨረሻ ላይ ለስራ እሄዳለሁ ብሎ ከአጠገቤ ወጣ እንዳለ እኔ ስልክ ደውሎልኝ መንገድ እየሄድኩ ነበረ። የኔ ፍቅር ምንድነው የሆንከው? ወደ መንገድ እየሄድኩ ነበረ ወደ ሌላ ነገር ብዬ እኔ ሳነጋግረው እኔ ልጆቼን እንደሞትኩ ልጄን እንዳተናግሪው፣ ስለዚህ እኔ የመጨረሻችን ነው፣ እየገደሉኝ ነው፣ ላንቺ እየተናዘዝኩ ነው ብሎ ነው የነገረኝ። ከዛ በኋላ በጣም የምጨብጠውን ነገር ሳጣ በጣም ጨንቆኝ ነበረ። በዛ ላይ ልጄም ያሳደኩን ልጄም ጠፍቶብኝ ነበረ። ስለዚህ እንግዲህ የገደለውን ሰው እያደርኩ የባለቤቴን ጠላትም አይቼዋለሁም፣ በአይኔም አውቀዋለሁ፣ በልቦናም አውቀዋለሁ፣ ግን ለማንኛውም ሰው አልተናገርኩም ብላ ገነት እንግዲህ ምስጢሯን ለጎረቤት ዝርግፍ ብላ አርግታለች። ስለ በኃይሉ አንድ ጊዜ ስሙን ስትጠራላት ሴትይቷ በጣም ደነገጠች። ዞር ብላ በገዛ እጄ ራሴን ላጋልጥ ነበረ፣ እሷ አቶ በኃይሉ ልታቅ ትችላለች ብላ ስታወራ ነበረ። ወይ እኔ እኮ አንዳንድ ጊዜ ለነገሮቹ ቀርፈፍ ስል
ስለዚህ እተባበራለሁ ብዬ ራሴን ላጋልጥ ነበረ ብላ ሴትጅቷ ዞር ብላ እያወራች ነበረ። ነገር ግን ነገሮቹን ሁሉ ነገረች። አቶ በኃይሉ እንግዲህ ደውላ ይሄማ በጣም ትልቅ ምስጢር ነውና ትልቅ ብር የሚያበላይ ነው ብላ ብቻዋን ሴትዮዋ ስታወራ ነበረ። አይ ገነት አሁን ነው ነገሮቹን ሁሉ ዝርግፍግፍ አርግታ እየተዋረደችው ብዬ አስባለሁ እንደራሴ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? አላችሁ የኔ ቻናል ቤተሰቦቼ እንዴት ናችሁ? እንዴት ሰነበታችሁ? እንግዲህ ወደ ገደለው አብረን ስንሄድ ቃልዬ ደግሞ እንግዲህ ወደ ዝግጅቷ ሽር ጉድ እያለች ቃልዬ ከሄሉ ጋራም ተጣላች። ሄለን እንግዲህ በየአንዳንዱ እናገራለሁ ምስጢሬን ታውቀዋለች እና ከወይዘሮ ከእናቴ ጋራ ልታለያየኝ ነውና ባለፈውም አንዳንድ ነገር ስንጫወት በግድ አፋን እያስኳት ነው ያሳለፍኳት። አሁን ደግሞ በገዛ ክፍሌና በገዛ ቤቴ እየተራቀቀች እየተኛት እየተነሳች አሁን ደግሞ አኩርፋኛለች። ከዚህ ቤት በሰላም እሷ እንዳትወጣ ነው ማረጋት ብላ ኩሽና ሄዳ ጁሱን አውጥታ ጁሱ ውስጥ እንግዲህ መድኃኒቱን ጨመራ ብርጭቆውን ይዛ ወደ በረንዳ ስትሄድ ብሌም በረንዳ ላይ ቁጭ ብላለች። ብሌም በረንዳ ላይ ቁጭ ስትል አንቺ እኮ ገረድ እስከሆንሽ ድረስ ይሄንን ሀና ውሰጂልኝ ብላ ስታቀብላት ነበረ። ብሌን ግን አንዴ ልውሰድ አንዴ ልተው የቃልዬን ነገር በየአንዳንዱ ስለምታቅ አንዴ ልውሰድላትስ ወይ አልውሰድላትም ብላ እያሰበች ነው። አንቺ እኮ ገረር ስለሆንሽ ነው፣ ምክንያቱም እኔ ስጪ ውሰጂ እያልኩሽ ነገር ግዴታ መውሰድ አለብሽ ስትል እንግዲህ እሺ ብላ ተቀብላት በስተመጨረሻ ላይም እምቢ ብላ ቁጭ ስታረግ በሁለተኛው ጊዜ ነው ወስዳ ስትሰጣት ይሄን ነገር አንቺና እሷ በምንድን ነው የተጣላችሁ ስትል ምንም እንግዲህ ትንሽ ጊዜ ተነጋግረን ነበረ፣ ለዛውም አብረን ስንተኛ ነው ያደርነው እንደዛ ነው ብላ ስትነግራት ልትጠጣ አንቺ ነሽ የሰራሽልኝ ወይ እሷ ብላ ስትጠይቅ እኔ ነኝ ስትላት ልትጠጣ ስትል ቆይ እስቲ አንዴ ተረጋጊ ብላ ተቀብላት ወደ ቃልዬ ጁሱ መልሰዋለች። ቃልዬ ደግሞ እንግዲህ ሬሳሽ ነው የሚወጣው ብላ ተዘጋጅታላት እየጠበቀቻት ነበረ። እንግዲህ ትንሽ ቀምሳ ጨው የለውም ሱከር የለውም ብላኛለች። ሱከር እኔ ጨምረላታለሁ ስትል ነበረ። አንቺ ለምን ትጨምሪያለሽ? እኔ ጨምራለሁ ሲነጋገሩ በነገራችን ላይ እኔ ጨምሬ ወስድላታለሁ ብላ ስትቆም እኔ የምትሻሻል መስሎኝ ነበረ። ቃልዬ መቼም አትሻሻልም፣ ነገሮቹን በሰላሚናም እንደዚህ ስታረግ ነበረ። አሁን ደግሞ ወደ ሌላ ሰው መጣች። እኔ እሷን አላምንም በገዛ እጄ ለሰው አልሰጥም ብላ ብቻዋን በር ቤት ውስጥ ስትቆም ነበረ ብሌን። ነገር ግን ቃልዬ ሱከሩን ጨምሬ እወስድላታለሁ ብላ ስትንደፋደቅ በሩን ከፍታ ወደ እሷ ያለችበት ክፍል ልትሄድ ስትል በር ድንገት ታንኳኳ። በር ሲንኳኳ እንግዲህ አቶ ሳሚም ታስሮ ከእስር ቤት ከታሰረበት ቦታ ለራሱ ገመዱን ፈቶ እንደወጣ ነበረና ቀጥታ ቃሉን ፍለጋ ወደነ ቃሉ ቤት ሲያንኳኳ ነይና ክፈቺ ስትላት አውቃ ስትንቀረፈፍ ነበረ ብሌን። በስተመጨረሻ ላይ ጁሱን በረንዳ ላይ ቁጭ አርግታ በሩን ልትከፍት ስትሄድ አቶ ሳሚ በር ላይ ቆሞ ነበረ። እሷ በሩን ስትከፍትላት እዛው ነው ያነቃት። በመካከሉ ለልጅቷ የተዘጋጀውን ጁስ አንስታ ወዴት እንደሮጠች አናቅም ማለት ነው። እንግዲህ ቃልዬ ሳሚ አንቺ ከዳተኛ አሳልፈሽ ባህሩ ከእስር ቤት ስወጣ አሳልፈሽ ለሱ እንደሰጠሽኝ ነው የማቀው፣ አንቺ ከዳተኛ ብሎ በጣም እያፈናት እንግዲህ አቶ በኃይሉና የበኃይሉ ተላላኪና ወይዘሮ ሰላሚና አቶ ዳግምም አብረው ሁሉም በር ላይ ተሰባስቦ ልጅ ልትገላት ነው ወይ ብላ ስታስጥለው ነበረ። በመካከላችን ላይ በዛው አቶ ባህሩና ዳግም እንዴት እንደሚገለማመጡ እነሱ ፔጅ ላይ ገብታችሁ ማየት ትችላላችሁ፣ አካውንታቸው ላይ
እንግዲህ ሰላም ጤና ይስጥልኝ ውድ የተወደዳችሁና የተከበራችሁ። ድራማው በጣም አንዳንድ ጊዜ አስተማሪ ነው፣ አንዳንድ ጊዜም የሚደብረውም ስላለ፣ ነገር ግን ቃልዬ ሳሚ እንዳናቃት ቪዲዮን ከፊትና ከኋላ አስገባላችኋለሁ። እናንተ ይሄንን ቻናል ሰብስክራይብ እና ሼር በማድረጋችሁ ብታበረታቱኝና እኔም በምሰራው ቪዲዮ እርግጠኛ በመሆኔ ብታረጋጉኝ በጣም ደስ ይለኛል። ትንሽ ብሌን ምን ልታረግ እየሞከርሽ ነው? ቆይ ምን መሰለሽ ትንሽ ብቻ ቀመሰችውና አንሶበታል አለችኝ። ትንሽ የስኳር ጨምርላትና ሰጣታለሁ።